እግዚአብሔር ወደዚህ እሳቸውን ላመጣልን አባት ክብርና ምስጋና ይግባው። 44 ስላሴ ቤተክርስቲያን ተወስዳ ስታስጠምቀኝ ላይ ያለው ነገር ትንሽ ተወገደልኝ። ሰላም ሆኖ ወደ ቤተክርስቲያንም ተመለስኩ። ስጋው ደሙን ቀምሰንና ባለቤት ያብረን እንኖራለን። አሁን ተልጅነቴ ተማሪ ነኝ። በጣም እማር ነበር። ዲያቆን ነኝ። አያት አቦንም ያክታለ አያት አቦ 1 አመት አገልግያለሁ። ባገር ያገልግያለሁ። ግን ያ ነገር ሳይሳካልኝ ሲቀር ወደ ቀን ስራ ገባሁ። በዛ ላይ አሁን ምንድነው 21 አመት የገብርኤልን ጽዋ ይዤ እየጠጣሁ ነው። በጣም እዘምራለሁ። ከ5 አመት በኋላ ግን የምዘምረው መዝሙር ታገደብኝ። በምን በድምጼ የተወሰደ ይሄው እዚህ እየተነገረ ነው። ሁላችንም እንደው እግዚአብሔር በቃ ይበለን። እውነት እኔ ያልተንከራተትኩበት ቦታ የለም። መሪ ነበርኩ፣ መሪንም ያካለ ኮተቤ ነበርኩ። አሁን ሳሪስ 58 መጥቼ እግዚአብሔር የተመሰገነው ጥሩ ኑሮ እኖራለሁ። እግዚአብሔር ወደዚህ እሳቸውን ላመጣልን አባት ክብርና ምስጋና ይግባው። እውነት ለእሳቸው ክብርና ምስጋና ይግባው። ታሟል ተብሎ ነበረ። እግዚአብሔር ምሕረቱን ልኮ እንኳን ወደኛ ላከልን። ይሄ ብቻ ነው በቃ እኛ ጸጋችን ይሄ ብቻ ነው በቃ። እኔ ምንም ቤተሰብ የለኝ ያልደከመልኝም፣ እኔ ለቤተሰቦች ያልደከምኩም። እንደዚህ ነው ተት ወንድሞቼ ጋር እንዲህ ነኝ እንዲህ ለምን ቀን ስራ ነው የምሰራው። የህንጻ ኮንትራክሽን ባለሙያ ነኝ። እሱ ገንዘብ አለው፣ እሱ በዚህ ነው እንዴት አደርክ የሚለኝ የለም። የፈረደባት ባለቤቴ ናት ወዲያ ወዲህ የምታንከራትተኝ። እግዚአብሔር የተመሰገነው ፍቅሩን ለእናንተ ለሁላችሁ ሚስት፣ ምሕረትን ለእናንተ ለሁሉም ሚስት፣ ለተቸገረ ሰው ሁሉ ምሕረቱን